ልንደግፈው የሚገባው አንድ እግዚአብሔርን ብቻ ነው። ሰው ስለሚደክመው የደከመው ቀን ይለቀናል። እንዴት ነው መጥፎ ተጽዕኖችን ጠንካራ ሆነን መመለስ የምንችለው? ማለትም ከሰዎች ጋር ሰላም ሆነን ሳንጣላ፣ ግን ደግሞ እነዛ ሰዎች ለኛ መጥፎ ተጽዕኖ የሚያደርሱብን ሰዎች ከሆኑ ከነሱ እንዴት ነው ሳንጣላ በሰላማዊ መንገድ መራቅ የምንችለው? ሰላም እንዴት ናችሁ? እንኳን ወደ ቻናላችን በእናመጣችሁ። ይህ ሶቴል ቲዩብ ነው። እኔ ደግሞ ቅድስት ነኝ። ዛሬ ስለ ኢንዲፔንደንት ላይፍ ወይም ደግሞ ከጥገኝነት ነፃ ስለሆነ ህይወት እናወራለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ኢንዲፔንደንት ላይፍ ማለት ከሰዎች ተጽዕኖ ነፃ የሆነ ህይወት ማለት ነው። ይሄ ህይወት ሁሉም ሰው ያስፈልገዋል። ስፔሻሊ ደግሞ ሃይ ስኩል እና ዩኒቨርሲቲ ሌቭል ያሉን ሰዎች ይሄ ህይወት የበለጠ የሚያስፈልገን ሰዎች ናቸው። ምክንያቱም እዚህ ሌቭል ላይ ስንሆን አብዛኛው ጊዜያችን እንግዲህ ከጓደኞቻችን ከኩዮቻችን ጋር መሆን ስናሳልፍ እነሱ የሚያደርጉት ነገር ጥሩ ሆኖ የሚሰማን፣ ግን ደግሞ እኛ የምናደርጋቸው ነገር አንዳንዴ ልክ ነኝ አይደለንም የሚል ከራሳችን ጋር ፍጭት ውስጥ ምንገባበት እድሜ ነው እና እዚህ እድሜ ላይ ይሄ ኢንዲፔንደንሲ ወይም ደግሞ በቃ በማንም ተጽዕኖ ስር ያለ መግባት አመለካከት ከሌለን ብዙ ጊዜ ትክክል ወደ ያልሆኑ ግን ደግሞ ትክክል መስለው ወደ ታዩ ወደ ሰዎች ተጽዕኖ ልንገባ እንችላለን። ከሃይ ስኩል ደግሞ ሞር ዩኒቨርሲቲ ላይ በቃ ህይወታችን አዲስ ነፃነት የሚያገኝበት አዲስ ሰዎች የምንተዋወቅበት እና ደግሞ ከዙሪያችን በጣም ብዙ ግፊት የሚበዛበት ወቅት ነው። በቃ ይሄን አድርጉ፣ እንደዚህ ነው፣ እንደዚህ ነው። አክቹሊ እነሱም እኮ በእኛ እድሜ ያሉ ሰዎች ናቸው። እነሱም ገና ነገሮችን እየሞከሩት ሊሆን ይችላል። ግን እነሱ ሞከሩትም አልሞከሩትም እኛ ላይ ከነሱ የሚመጡ ግፊቶች አሉ። ከዛ የራሳችን ፍላጎት አለ፣ ደግሞ ማድረግ ያለበት ትክክለኛ ነገር አለ። እነዚህ ነገሮች ሁሉ እኛ ላይ በጣም ብዙ ግፊት የሚጨምሩ ነገሮች ናቸው፣ እነዚህ ዙሪያችን ላይ ያሉ ነገሮች እና የዚህ ሰዓት ላይ እኛ ጠንካራ መሆን ካልቻልን ሙሉ ለሙሉ እንሰበራለን። በቃ መስተካከል በማይችልበት ሁኔታ ልንሰበር እንችላለን። ጭራሽ ወደኋላ ታሪካችን እንዲነሳብን የማንፈልግ ሰዎች ልንሆን እንችላለን እና ይሄ ሁሉ ነገር ከመምጣቱ በፊት ግን እንደ ሰው እኛ መውሰድ ያለብንና ቀድመን መኖር ያለብን ያኗኗር መንገድ አለ እና እነዚህ መንገዶች አንድ ሁለት እያልን እናያቸዋለን። ወደ መንገዶች ከመግባቴ በፊት ግን የመጀመሪያው የሰው ልጅ ኢንዲፔንደንት እንዲሆን የሚያደርገው የራሱ አመለካከት ነው። ከዛ ባሻገር ግን ፒር ፕሬዠር የሚባለው ነገር አለ። ማለት ያቻ ግፊት፣ ይሄኛው በጣም ቶሎ ወደ ሰዎች ተጽዕኖ እንድንገባ ያደርገናል። ፒር ፕሬዠር ያው እኩዮቻችን ሆነው በእኛ እድሜ ላይ ያሉ ሰዎች የሚያደርጓቸው ነገሮች፣ እናርግ የሚሉን ነገሮች፣ የሚያመጡት ሀሳቦች እኛን ሊገዛን ይችላል። ግን ደግሞ እኛን ገዛን ማለት ሁሌ ነገሮቹ ልክ ናቸው ማለት አይደለም። እነሱ በዛ እድሜያቸው ያንን ነገር ያደርጉበት የራሳቸው ምክንያት አለ። እኛ ደግሞ ማድረግ አለብን ወይ ብለን መወሰን አለብን። ሁሉም ሰው ተመሳሳይ ነገር ሊያደርግ አይችልም። ተመሳሳይ ነገር ሊያስደስተው አይችልም። በዛ ላይ ደግሞ እነሱ ራሱ ጥፋት ውስጥ ሆነው ይሆናል ማለት እነሱ የሚያደርጉት ነገር ጥፋት እንደሆነ እያወቁት ከዛ እኛም እንድንተባበራቸው ሊጠይቁን ይችላሉ። በዛ ላይ ደግሞ ጥሩ መጥፎም ጓደኛ ያለበት ዓለም ላይ ስለምንኖር ከሁሉም ሰው የሚመጣልን ሀሳብ ሁሉም ሰው የሚያደርገውን ነገር እኩል ተቀብለን ማድረግ የለብንም። በፒር ፕሬዠር ምክንያት በጣም ትልቅ ችግር የሚገጥማቸው ይሄ ሰውን በጣም የሰው ሀሳብ የሚቀበሉ ከራሳቸው ሀሳብ ይልቅ የሰዎችን ሀሳብ ልክ ነው፣ እሱ ልክ ነው፣ እኔ ልክ አይደለም፣ እሱ ከኔ በላይ ያውቃል የሚል አመለካከት ያላቸው ሰዎች፣ ሰዎችን በጣም የሚያዩ በቃ ሰዎች የሚያደርጉት ነገር የሚያስደስታቸው፣ ወይኔ እሷ እንደዚህ ያደረገችው፣ ወይኔ እሱ እንዲያደርገ ምናምን ብለው የሚያስቡ ሰዎች እንደዚህ አይነት ተጽዕኖ ለመግባት በጣም ቀላል ናቸው። ግን እዚህ ውስጥ እንዳንወድቅ ፒር ፕሬዠር በነገራችን ላይ ሁሌ መጥፎ አይደለም ማለት ሁሌ መጥፎ ሰዎች አይደሉም እኛን ሊገፉን ወይም ደግሞ ሊጫኑን የሚችሉት። ጥሩ ሰዎችም ወይም ደግሞ በጥሩ መንገድም እኮ የሆነ ፕሬዠር ሊኖር ይችላል። ከኩዮቻችን የሆነ ጥሩ የሆነ ነገር ሊኖር ይችላል እና እንደዚህ አይነት ተጽዕኖ ውስጥ ከመውደቃችን በፊት ወይም ደግሞ የሰዎችን ሁሉ ሀሳብ ልክ ነው ከማለታችን በፊት ከመቀበላችን እና ወደ ራሳችን ከማምጣታችን በፊት መጀመሪያ ያ ሰው ማን ነው የሚለውን ነገር ማወቅ ከፒር ፕሬዠር ከሚመጣብን ችግር ሁሉ ነፃ ሊያደርገን ይችላል። በቃ ያ ሰው ማን ነው እንደዚህ እያለኝ ያለው፣ እሱ ምን አይነት ህይወት ኖሮት ነው ምናምን የሚሉ ነገሮችን ማሰብ አለብን። በቃ ያ ሰው የሚያደርገው ነገር ልክ ነው ብለን እንድናምንና ሚዛናዊ የሆነ ውሳኔ ራሳችን ላይ እንድንወስን የሚያደርገን ያ በቃ ስለ ሰውየው ማንነት ቀድሞ ማሰብ ነው እና ለተቻለን አቅም ሰዎች የሰጡን ሀሳብ ሁሉ ልክ አይደለም እና ማን ነው ለምንድነው እንደዚህ እያደረገ ያለው ብለን እንትን ማለት አለብን። እሱ ያደረገው ነገር ልክ ሊሆን ይችላል እኮ እንደዛኛው ሰውዬ፣ ግን እኛ ጋር ሲመጣ አንድ አይደለም። ምክንያቱም እኛና ያ ሰው ይኖርንበት ወይ ያደግንበት መንገድ ያለን ቤተሰብ ተቃራኒ ነው እና ያለን ጎል ወደፊት እኔ እንደዚህ ያደርጋለሁ እንዲሆናለሁ የምንለው ነገር ራሱ ላይ መሰሰል ይችላል። ስለዚህ ያ ሰው በራሱ መንገድ ነው እየኖረ ያለው። ስለዚህ እኛም በራሳችን መንገድ ነው መኖር ያለብንና ሀሳቦች ሁሉ
ልክ ሊሆኑ ይችላሉ፣ ግን ደግሞ እኛ ጋር ልክ አይደሉም። ባለቤቱ ጋር ነው ልክ የሚሆነው። እንደዚህ ብሎ ማሰብ ከአቻ ግፊት ነፃ እንድንሆን ያደርገናል። እና እንዳልኳችሁ ዩኒቨርሲቲ ላይ ደግሞ ሞር ሃይስኩልም አለ፣ ግን ሁሉም አዲስ ነገር ይጀምራል። ሃይስኩልም ዩኒቨርሲቲ ላይም ሁሉም ሰው አዲስ ነገር ይጀምራል። በቃ ኤሌመንተሪ ያለው ቁጥጥር ትንሽ ለቀቅ የሚለው ሃይስኩል ላይ ሲደረስ ነው። ሞር ደግሞ ዩኒቨርሲቲ በጣም ነፃ ይሆናል። እና እዚህኛው ሃይስኩል ሌቭል ላይ ያቺን የተሰጠችን ቤተሰብ ጋር እንኳን ሆነን ያለችንን ትንሿን ነፃነት የተወሰነ ያህል ከራሳችን ጋር ማኔጅ ካደረግን ልክ ደግሞ የዩኒቨርሲቲ ሌቭል ላይ ስንደርስ በደንብ ትልቅ ነፃነት ይመጣል። ትልቅ ከሰዎች ጋር የመኖሪያ የማሳለፊያ ጊዜ ይመጣልና እዛ ታች የተለማመድነውን ልክ ሌቭላችንን ከፍ አድርገን ነው ወደዚህኛው መቀላቀል ያለብን። ኃይላችንን በዛው ልክ ጠንከር ማለት አለበት እና ሁለቱም ጋር ነፃ ሆነን በቃ የምንፈልገውን ነገር አድርገን ከሰዎች ጋር ሰላማዊ ጊዜ አሳልፈን፣ ግን የሰዎች ነገር እኛን ሳይጎዳ እኛም ደግሞ ለሰዎች መጥፎ ጓደኛ ሳንሆን እንድንቀጥል ኢንዲፔንደንት መሆን አለብን። በቃ እኔ ይሄን አላደርግም የሚል እሷ እንደዚህ ናት እኔ ግን እንደዚህ ነኝ ብለን ማመን አለብን። ሃይስኩልም ዩኒቨርሲቲ ላይም ከሰዎች ጋር ከመቀላቀላችን በፊት ራሳችንን ኢንዲፔንደንት አድርገን መስራት አለብን። በቃ እኔ ከሰዎች ጋር ስቀላቀል የሆነ ሊኖሩኝ የሚገቡ ነገሮች አሉ። እነዚህ ነገሮችን ይዤ ሄጄ ከዛ ከተቀበሉት ተቀበሉት፣ ካልተቀበሉት ራሱ እኔ ያንን ነገር መልቀቅ የለብኝም ብለን ራሳችንን ኢንዲፔንደንት ማድረግ አለብን። በቃ እነሱ ያንን ቢያደርጉት ራሱ እኔ አላደርገውም፣ በቃ እነሱ አደረጉት እንጂ ለኔ ልክ አይደለም ምናምን ብለን ራሳችንን በጣም እንትን ማጠንከር አለብን። እና አሁን ለምሳሌ ከሰዎች ጋር ተቀላቅለን ለረጅም ጊዜ በቃ ተለማምደን ምናምን ሀሳባችን ሆኖ ተግባብተን ምናምን ብዙ ነገር እንትን ካለን በኋላ የሆነ ሰዓት ግን የምናደርገው ነገር ልክ እንዳልሆነ ተሰምቶን ድንገት ልውጥ ብለን አይ እኔ አላደርግም፣ አይ እኔ አልሄድም ምናምን በቃ ድሮ የምናደርጋቸው ነገሮች ሁሉ አይ አላደርግም ምናምን ነገር ማለት ስንጀምር እውነት ተለወጥን፣ ወደ ጥሩ መንገድ መጣን አይደለም። ለነዛ ሰዎች ትርጉም የሚሆነው ምንድነው? በቃ እሷ ከኛ ጋር መሆን አልፈለገችም፣ ባህሪዋ ተቀይሯል ነው የምትባሉት። እና እንደዛ ደረጃ ከመደራረሳችን በፊት ግን መጀመሪያ እኛ ይሄን እንደማናረግን ቀድመን ማሳወቅ አለብን። በቃ ይሄን አላረገውም፣ እዚህ ቦታ አልሄድም፣ ሰው ነገ መተው አይጠሯችሁ። በቃ እንደማታደርጉት፣ እንደማትሆኑ፣ እንደማትሄዱ አሳይታችኋል። ስለዚህ ኋላ ከሆነ ጊዜ በኋላ ምናምን ለማድረግ ከመሞከር ቀድመን በቃ ኢንዲፔንደንት አድርገን ነው ይሄን አላረግም፣ ይሄን አልመጣም፣ እንደዚህ አላረግም፣ ብቻ እንደየሰው የሆነ የራሳችንን ህግ ቀድመን ማሳወቅ አለብን ለሰዎች። ከዛ በቃ እሷ እንደዚህ አታርግም የሆነ ነገሮች ላይ ለምሳሌ ከድሮም ብቻችሁን እያረጋችሁ ካስለመዳችሁ እንትን ለመባል ኋላ ላይ ብቻችሁን ስታረጉት ወይ ትታኛ አረገች ብቻዋን አረገች ምናምን አትባሉ። በቃ አስለምዳችኋል እናንተ ያንን። ስለዚህ ቀድማችሁ ይሄንን ነገር ስሩበት ከማንም ጋር ከመቀላቀላችሁ በፊት። ከዛ ስትቀላቀሉ እንዳትለቁት አስለምዷቸው። ከዛ ማንም እንትን አይላችሁ። የሆነ ሰዎች የሚቀበሏችሁ ባህሪ የለም እሷ እንዲህ ናት እኮ በቃ እሺ አትልሽም፣ በቃ አትሄድም እኮ ምናምን የሚባላችሁ አንዳንድ ባህሪ አለ። ምክንያቱም ቀድማችሁ ስላሳወቃችሁ ነው። ሰው ደግሞ ያከብራል። በቃ ሰው የሰውን ባህሪ ያከብራል አብሮት ከተሆነ ድረስ። ስለዚህ ቀድማችሁ ይሄንን ነገር አስተካክሉት። በጣም የሚያቀያይም ነገር ነው። ድንገት ብዙ ጊዜ እንደዚህ የሆነ ጥፋት ነው፣ ግን ለረጅም ጊዜ አብረን ካጠፋን በኋላ የሆነ ሰዓት ተነስቼ እኔ ብቻዬን አላደርግም ምናምን ብል ከመቀያየም የዘለለ ብዙ እንትን አይመጣም። አክቹሊ እኛ ጋር ሊቀየር ይችላል እኮ ነገሮች፣ ግን እነዛ ሰዎችም ሊቀየሩ አይችሉም። እሷ ተቀየረችብን ከማለት በስተቀር ተቀየረችብን እንጂ ተቀየረች አይባልም። እና እዛ ደረጃ ከመደራሳችን በፊት ይሄንን ቀድመን እናስተካክለው። እና አሁን ኢንዲፔንደንት ሲኮን ለምሳሌ የሚደረጉ ነገሮች አንደኛ ውሳኔን በራስ መወሰን ነው፣ ለብቻ የራስን ውሳኔ መወሰን ነው። እና ደግሞ ነገሮች ሲመጡ በቃ ያለምንም ፍርሃት ሰው አስቀይማለሁ ምናምን ሳንል እምቢ ማለት ነው ማለት በቃ እንደዚህ አይነት ነገሮችን ማድረግ መቻል ትልቅ ነገር ነው። ሶስተኛ ነገር ደግሞ ጊዜያችንና ገንዘባችንን ማኔጅ ማድረግ ነው። በተለይ የገንዘብ ጉዳይ ደግሞ ያቀያይማል። በቃ ማኔጅ አድርገን ራሳችን ካላስለመድናቸው ጊዜያችንንም በቃ እንትና አታረፍድም፣ እንትና እንደዚህ አታረግም፣ በዚህ ሰዓት እዚህ አትሄድም ብለን ራሳችን ህጋችን አሳይተናቸው ካልሆነ በስተቀር ነገ ከነገ ወዲያ ተነስተን እኛ አይ እምቢ ምናምን ብንል አይመጣም፣ አያስማማንም ከሰው ጋርና ጊዜያችንና ገንዘባችን ራሳችን ማኔጅ አድርገን ማሳየት አለብን። ለኛው ለራሳችን ህይወት ሪስፖንሲቢሊቲ መውሰድ ያለብን ራሳችንን፣ ተጠያቂው ራሳችንን። በቃ ዛሬ ጠዋት ተነስተን እስከ ማታ ድረስ ለምናደርገው ነገር አንድ ነገር ቢፈጠር ኃላፊነት የምንወስደው ራሳችንና ራሳችንን ለራሳችን ኃላፊነት እንስጠው። እነዚህ ዋነኛ ኢንዲፔንደንት የሆነ ሰው መገለጫዎች ናቸው። ግን ደግሞ በዚህ ሁኔታ ውስጥ ይሄንን ህግ ራሱ ኖሮን ወይም ደግሞ እንደዚህ አይነት ነገሮች እያደረገን ራሱ ሰዎች ሊቀየሙን ይችላሉ። ወይ እሷ ትከብዳለች፣ ኧረ እሷ እንደዚህ አታደርግም፣ ኧረ እሷ ልትባሉ ትችላላችሁና እንደዛ ራሱ ብትባሉ
ይሁን ይከብዳል ከሰዎች ጋር እንደዚህ ከባድ ባህሪ ይዞ ሳይስማሙ መኖር አይደል? እንዴት ነው? ቀድሞም እኮ ይሄን ባህሪያችሁን ያውቁታል፣ ግን ይከብዳቸዋል። ከሰዎች ጋር ለመግባባት የሚከብድ ባህሪ ነው ያለኝ ምናምን ብላችሁ እንድታስቡ ያደርጓቸዋል። ግን መጀመሪያ እንደዚህ አይነት ነገሮች እንዳይፈጠርና እናንተ ሞር ጠንካራ እንድትሆኑ ለማድረግ የመጀመሪያው ነገር ሰርክላችሁን ምረጡ። በቃ ዙሪያችሁ ማን መሆን እንዳለበት ወስኑ። መወሰን ይቻላል። ማን ዙሪያ ይኑር፣ እኔ አቅራቢያ ማን መኖር አለበት የሚለውን ነገር ራሳችን መወሰን እንችላለን። እና ዙሪያችሁ ላይ የምታስቀምጧቸው ሰዎች የሆነ ለእናንተ በቃ እናንተ ካላችሁበት ሁኔታ ጋር ተመሳሳይ ወይ ደግሞ ተቀራራቢ የሆነ ሰው ነው መሆን ያለበት። የምትሄዱበትን ወይ የምታደርጉትን ነገር በጣም ተቃራኒ የሚያደርግ ሰው እናንተ ጋር ብዙ መቆየት የለበትም። ለመግባባትም ይከብዳል። የመጀመሪያው ነገር እሱ ነው። ሁለተኛ ደግሞ የእናንተ ዲሲፕሊን በቃ የሆነ ህግ ይኖራችሁ፣ ህይወታችሁ ስነ ስርዓት ይኖራችሁ ይጠነክራል። ይሄን አላደርግም ሀሳብ ብቻ ሳይሆን የምርም ጠንካራ የሆነ ቤዝ ያስፈልገዋል። ያንን ነገር አላደርግንም ያልንበት ከነ ምክንያቱ ከዛ ደግሞ ባለማድረጌ ደግሞ የማገኘው ጥቅም ይሄ ነው የሚል ለረጅም ጊዜ ቆየ ጠንካራ ዲሲፕሊን ያስፈልገዋል። ስነ ስርዓት ያለው ህይወት ይዘን መገኘት አለብን። ኋላ ላይ ከሰዎች ለሚመጣ ማንኛውም ተጽዕኖ እምቢ ለማለት እነዚህ ጋር ጠንካራ መሆን ስላለብን። ሌላኛው ባውንደሪ ነው። ከሰዎች ጋር ገደብ ያስፈልጋል። ማንም ሰው ሊሆን ይችላል፣ ቤተሰብ ሊሆን ይችላል። አሁን ቤተሰባችሁ ውስጥ የፈለገ እህት ወንድም ምናምን አብራችሁ ብታድጉ ራሱ የሆነ የምታከብሩት ነገር አለ። ታላቅና ታናሽ መከባበሩ እንዳለ ሆኖ ኢቭን ታናሽ ሆኖ የሚከበርለት ነገር አለ ቤት ውስጥ። ታናሽ እንኳን ሆኖ አይ እሱ በቃ እሺ አይልም እሱ እዚህ ጋር የለም ምናምን የሚከበርለት ነገር አለ። ምንድነው? ይሄ ባውንደሪ ጉዳይ ነውና የሰው ልጅ ከማንም ጋር ሊኖር ይችላል። ወላጆቹም ይሁን ምንም ይሁን ባውንደሪ ነው። ከእናት ከአባታችን ጋር የፈለገ የምንቀራረብ ባውንደሪ ጥሰን ምንም ነገር አናደርግም እና ባውንደሪ የትም ቦታ ስንኖር ከሰዎች ጋር ያስፈልገናል። ኋላ ላይ በጣም ከባውንደሪ ውጪ ተቀራርበን ከዛ መጣላት ነው የሚተርፈው መጨረሻ ላይ እና አስቀድመን የራሳችንን ባውንደሪ መስራት አለብን። ሌላኛው ብቻችሁን መሆን አስለምዱት ራሳችሁን። እንዴት ነው አሁን ብቻችሁን መሆን ስላችሁ ጓደኛ ሰታችሁ ምናምን አለም፣ ግን የሆነ ያሉት ሰዎች ከእናንተ ጋር ማች የማያደርጉ ወይም ደግሞ በቃ ጥሩ እንዳልሆነ የተሰማችሁ ሰዎች ከሆኑ ጓደኛ መሆን አያስፈልግም። ከሰዎች ጋር ሰላም መሆንና ጓደኛ መሆን ይለያያል። ሁሉም ሰው ጓደኛ አለምና ሰላማዊ ነገር ይኖራችሁ፣ ግን ጓደኛ አታድርጓችሁ። ምን ይባላል መሰላችሁ? ከመጥፎ ጓደኛ ይሻላል ብቸኛ ይባላልና ልክ ነው። በቃ ጓደኛችን መጥፎ ከሚሆን ብቻችንን ብንሆን ይሻለናል ተያይዘን ከምንጠፋና ብቻችሁ መሆን ልመዱ። ዙሪያችሁ ላይ ምንም እናንተ ይሆነኛል የምትሉት ሰው ካጣችሁ በቃ ብቻችሁ መሆን ነው። ከዛ የሆነ ሰዓት መቼም ዓለም ላይ እናንተ ብቻ አላችሁማ እንደዛ አይነት ሰው የሆነ ሰዓት እናንተ የሚመስል ሰው ታገኛላችሁ እና እስክታገኙ የማይሆን ህይወት እስከምትሆኑ ብቻችሁን ብትሆኑ ጥሩ። እነዚህ ነገሮች ሁሉ ደግሞ የሚያስረው ጎል ነው። በቃ እኔ ሄጄ እዚህ ጋር መቆም አለብኝ ወይም ደግሞ የኔ መጨረሻ ይሄ ነው እዚህ ጋር መድረስ አለብኝ የምትሉበት ጎል ያስፈልጋችኋል። እንደዛ ካደረጋችሁ ከላይ ያወራነው ነገር ሁሉ እናንተን አይረብሻችሁም። በቃ የሚታያችሁ አንድና አንድ ጎላችሁ ስለሆነ ከሰዎች ጋር ሰላም እየኖራችሁ ግን አላስፈላጊ ነገሮችን እየተዋችሁ መሄድ አይከብዳችሁም። ስለዚህ እናንተ ወደፊት የምታዩት የራሳችሁ ጎል ሊኖር ያስፈልጋል። ከፊት ለፊታችሁ የሚታያችሁ አንድ የራሳችሁ የሆነ የምትደርሱበት ቦታ እንዳለ ካወቃችሁ ምን ነገር አይረብሻችሁም። እንደውም ቀደም ላልኩት የሆነ ሰርክላችሁን ምረጡ ላልኩት ራሱ እንትን ይሆናል። በቃ ዙሪያችሁ ላይ መሆን ያለባቸው እንደናንተ ከእናንተ ጋር ማች የሚያደርጉ ሰዎች ናቸው እና ከእናንተ ጋር በጣም የሚያደናቅፋችሁ ሰዎች እናንተ ጋር መቆየት እንዳይለባችሁ ስለሚሰማችሁ አይከብዳችሁም። ዙሪያችሁን ለመምረጥ ከማን ጋር ሁናም ለማለት አይከብዳችሁም እና የራሳችሁ ጎል የራሳችሁ መጨረሻ የሚታያችሁ ነገር ሊኖር ያስፈልጋል። ይሄንን ሁሉ ለማድረግ እና ደግሞ ጥንካሬም ይሆናል። ነገ እዛ ጋር ደርሳለሁ። ለምሳሌ ትምህርት በጣም ደክሟችሁ ምናምን የምታጠኑት ለምንድን ነው? ነገ ጠዋት ዛሬ ባላጠና ነገ ፈተናውን አልሰራም፣ ግን ዛሬ ባጠና ነገ ሰራዋለሁ የሚል አይደል? በቃ የነገው ፈተና መሰራት አለበት ብለን ካመን ምንም ነገር ተዳፍረን ልናደርግ እንችላለን እና እንደዚህ ነው። ሌላም ነገር ሲሆን ጎልም ሲኖረን ህይወታችን የሆነ መጨረሻ ላይ እኔ ልድረስበት የምንለው ነገር ሲኖረን መሀል ላይ የሚመጡ ነገሮች ብዙም አይረብሹንም። የሆነ ፊት ለፊታችን ላይ ቢደረደሩም እኛ ግን አርቀን እያየን ያለነው ፍላጎታችንን ስለሆነ ላይታዩን ላይ ይችላሉና እንደዚህ ጠንካራ የራሳችሁ ሆነ መጨረሻ ወይም ግብ ሊኖራችሁ ያስፈልጋል እና እንደዚህ ተኩኖ ማንም ላይ ሳንደገፍ ከእግዚአብሔር በስተቀር ሰዎች ላይ ሳንደገፍ
የራሳችንን ህይወት እየኖርን የሆነ ሰዓት ራሳችን እኔ የምንለው ቦታ ላይ እንደርሳለን እና ነገር ግን ብዙ ሰው ይሄ ኢንዲፔንደንት መሆን ወይም ደግሞ ይሄ ጥገኛ አለመሆን ሲባል የሚያስበው በቃ እንደፈለኩ ሆናለሁ፣ እኔ የፈለኩትን አደርጋለሁ፣ ማንም ሊያዘኝ አይችልም፣ ማንም በቃ ይሄ እንደዚህ አይነት ተብሎ ከዛ ስርዓተ አልበኝነት ይመጣል። ኢንዲፔንደንሲ ግን እንደዛ አይደለም። እንደዚህ አይነት ሰው ስንሆን ራሳችንን ኮንትሮል ማድረግ መቻል በቃ ለምንም ነገር ሰዎች ስላሉ አላደርገውም ከመጥፎ ነገር ራሴን ኮንትሮል አደርጋለሁ ነው እንጂ ምንም ነገር አላደርግም ማንንም አልሰማም አይደለም። እና እቺ ነገር ትለይን። በጣም ብዙ ሰው ኢንዲፔንደንት ነኝ በሚል ምክንያት በጣም ስርዓት አልበኛ ይሆናል እና ፈጽሞ ተቃራኒ ነገሮች ናቸው። ሲጀመር ኢንዲፔንደንት መሆን ያስፈለገው ራሱ ስርዓት አልበኛ ላለመሆን አይደል? ሰዎች ጥፋት ሲያጠፉ አብረናቸው ላለማጥፋት። ስለዚህ ከዚህ ሁሉ ነገር በኋላ ከዩኒቨርሲቲም ስትወጡ ከሃይ ስኩልም ደግሞ ስትጨርሱ ኢንዲፔንደንት ሆናችሁ የቆያችሁበትን ጊዜ ታመሰግኑታላችሁ። ብዙ ሰዎች እውነት ወያቸውን ባለመምረጥ ማንን መስማት እንዳለባቸው፣ ከማን ጋር መዋል እንዳለባቸው ወይም ደግሞ የማንን ነገር ማየት እንዳለባቸው ባለማወቅ የማይሆን ህይወት ውስጥ ከእናንተ እኩል ጥሩ ሰው ሆነው ገብተው ግን የማይሆን ህይወት ይዘው ሲወጡ ታያላችሁና ለእንደዚህ አይነት ሰዎች እውነቱን ለመናገር ለሰዎች መጥፋት ወይም ደግሞ ሰዎች የተሳሳተ ነገር ላደረጉት የተሳሳተ ህይወት ለመሩት ኃላፊነት የሚወስዱት ሌላ ሰው አይደለም፣ ራሱ ባለቤቱ ነው። ምክንያቱም ወይን መምረጥ ያቃተው እሱ ነው እና ሰዎች ሀሳብ ያቀርቡልናል እንጂ በግድ እንድናደርገው እኮ አያስገድዱም። ጓደኞቻችሁ እንደዛ ያደርጉላችሁ እናርግ ይሏችኋል፣ ይለምኗችኋል። አንድ ሁለት ቀን ቢለምኗችሁ ነው ከዛ ሰዓት ይተውታል እና ራሳችንን ኃላፊነታችንን የምንወስደው። ስለዚህ በጊዜ ራሳችንን እንደዚህ ጠንካራ ግን ደግሞ ማንም ላይ ያልተደገፈ ሰው አድርገን ከሰራ ነው ብዙ ነገር ማለፍ ይቻላል። ልንደግፈው የሚገባው አንድ እግዚአብሔርን ብቻ ነው። ሰው ስለሚደክመው የደከመው ቀን ይለቀናል። የማይደክመው እግዚአብሔርን ብቻ ተደግፈን እንኑር። የዛሬው ቶፒካችን ይሄን ይመስል ነበር። ቪዲዮ ከተመቻችሁ ላይክ አድርጉት። እንዲሻሻል እንዲቀየር የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልን። ቻናላችንን ሰብስክራይብ ማድረግ አትርሱ። ሰላም ቆዩ።